ትንሽ እድሜ አልፎት መውለድ ሲከብድሽ ምናም ይሄ ሁሉ ላይፍ የተከፈለላቸው ወላጆች ማለት ነው። የወላጅ ሀቅ እየበላው አይደለም። ወላጆች ስላንቺ አያገባቸውም። አንድ ልጅ እንኳን ብትወልጂ ኖሮ ይሉሻል። ያኔ ለነሱ እየለፋሽ እንደነበር አያውቁም። ወላሂ በጣም ትንሽ ወላጆች ናቸው። ነይና እዚህ አግቢ ይቅርብኝ ችግር የለም እዚህ አላህ ይረዝቀናል የሚሉ ትንሽ ወላጆች ናቸው። ወላሂ አብዛኛው አይመለከታቸውም። ልጅ ውጭ ያለች ቁጭ ብዬ እበላለሁ። አንዳንዶቹ አንቺ ውጭ ስትሄጂ ስራ ያቆማሉ። እዚህ የሚሰሩትን ተፈተፍ የሚሉትን አላህ ይረዝቃል። አንቺ በተወሰነ መልኩ አግሽ አሊያ ለራስሽ ኑሪ። ወላሂ ላዚም ለአጎትሽ ልከሽ ቤት መግዛት ምናምን የሚባል ህግ የለም። ብርሽን ሴቭ አድርጊ። ሴቭ መደረግ ያለበት ቦታ ሴቭ አድርጊ። እንደ አረብ ሀገር ሴት ልጅ ላይ የሚጮት ሀገር የለም። ወላሂ ላዚም አይለቅም። እዚህ ብትመጡ ስራ የለም። ቢኮዝ ኦፍ ለምን ታውቃላችሁ? ብር ስለሌላችሁ ብር አልያዛችሁም። 10 ምናምን ዓመት 4-5 ዓመት ሰርተሻል። ብሩስ የለም። ማን በላው? ቤተሰብ የሆነ ሰው ወንድም ካንቺ ይፈልጋል፣ እህት ካንቺ ይፈልጋል፣ እናት ካንቺ ትፈልጋለች፣ አባት ካንቺ ይፈልጋል፣ ኢቭን አልፎ አጎት ካንቺ ይፈልጋል። ከውጪ ስትመጪ ጎረቤትም ካንቺ ይፈልጋል። ማንም ስላንቺ ልፋት አይመለከተውም። እና በዚህ ዓለም ላይ ይኸውልሽ 10 ምናምን ዓመት ለቤተሰብሽ ከምትለፊ 2 ዓመት ለራስሽ ብትለፊና እዚህ መተሽ ስራ ብትጀምሪ ቤተሰብሽን እድሜ ልክ መጦር ትችያለሽ። ደስ የሚል ኑሮ እየኖርሽ እና በተቻላችሁ አቅም ብር ሴቭ አድርጉ። ብራችሁ የምታወጡበት ቦታ ላይ በጣም ፎከስ አድርጉ። ወላሂ ፎከስ አድርጉ። የኔ እህቶች የተቀማ ህይወት ነው የሚኖሩት። ለኛ ቤት ገዙ እንጂ ለነሱ ምን ማኖሩ ወላሂ። እና አንዳንድ ጊዜ በቃ ስልክሽን አጥፊ እንደውም በቃ ታሰሪያለሁ ብለሽ አጥፊ እንደውም አንዳንዴ ወላሂ አላህ አይደለም ይረዝቃችሁ ታስሪያለሁ በቃ 2 ዓመት ምናምን ነገር በቃ ወይ እንዳይጨነቁ አድርገሽ ሆነ ስራ ተበላሽቶብኛል ምናምን 2 ዓመት አንገትሽን ደፍተሽ አንድ ብር ሳታውጪ ያዢና ነይ እዚህ ስራ ጀምሪ ትሰሪያለሽ። ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። ብር ከሌለ ይቻለፈባት አሮጊት ነው የምትባል ቤተሰብሽ ራሱ ወላሂ አሰባችሁታል። 10 ምናምን ዓመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን ዓመት እኮ ለፍተሻል። አብረሽ ከነሱ ጋር ይደህነት ምን መሰላችሁ? ልጁ የተናገረው በጣም እውነት ነው። ልጁ የተናገረው በጣም ትክክል ነው። ምንም እንትን የለውም። እኛ የምንኖረው ለቤተሰብ እንጂ ለራሳችን አንኖርም። ይሄ እውነት ነው። ለምን እኛ እድሜያችን ከሄደ በኋላ ና እንውለድ ብንለው ላይመጣ ይችላል። መውለድ ላንችል እንችላለን። ጊዜያችንን በአረብ ሀገር፣ ጉልበታችንን በአረብ ሀገር፣ ወጣትነታችንን በአረብ ሀገር ጨርሰን ወደ ሀገር ስንገባ ከዛ በኋላ የሚያጋጥመን ነገር አላህ ነው የሚያውቀው። ቤተሰብ እንደሆነ እርግጥ ሁሉ ቤተሰብ እንደዛ ነው ማለት አይደለም። የሚያዝንም አለ፣ የማያዝንም አለ። ግን ይሄ ነገር አዎ ስንደውል እንደው ልጄ ናፈቅሽን፣ እንደው አንድ ልጅ መተሽ በወለድሽ ነው የሚሉት ይላሉ እኮ አይሉም አይባልም ይላሉ። የሁላችን ላይ ያለ ነገር ስለሆነ እና ምን ለማለት ፈልጌ ነው እኛ አረብ ሀገር ያለን ሰዎች ለራሳችንም ማሰብ አለብን። ሁልጊዜ ለቤተሰብ ቤተሰብም እኮ ሲኖረን ነው የሚወደው። ከሌለን እኮ ማንም ቤተሰብ አይወደንም። ይሄ እውነቱን ነው መናገር። ማንኛውም ቤተሰብ አሁን እኛ ከአረብ ሀገር ሄደን ቤተሰብ ጋር እንቀመጥ ብንል ያለችን ነገር እስከምታልቅ ካልሆነ በስተቀር እንጂ ከዛ ውጭ እኛን አይዙንም አይወዱንም። ከሌለህ የለህም ነው አበቃ። እና ጊዜያችንን አረብ ሀገር ላይ እያቃጠልን ያለ ነው። እርግጥ እኔ አልሐምዱሊላህ ወልጃለሁኝ። አልሐምዱሊላህ እኔን የምታክል ልጅ አድርሻለሁ። አልሐምዱሊላህ አልሐምዱሊላህ ትልቅ ልጅ አለችኝ። ግን ቢሆንም ይሄን ነገር እኔ አሁን በአሁን ሰዓት እኔ ባልወልድ ኑሮ እሰቡት
ምን አይነት ውስጥ እንደነበርኩኝ እሰቡት። ግን አሁን ስለወለድኩኝ ትልቅ ልጅ ስላለችኝ ወለድኩም አልወለድኩም ምንም መስሎ አይታየኝም። አለችኝ የስም መጠሪያ፣ እሷን ሻ ያርግልኝ። እና ምን ለማለት ፈልጌ ነው፣ እውነት ነው። አረብ ሀገር ጊዜያችንን አናቃጥል። የያዝነውን ይዘን ወደ ሀገር መግባት፣ ከአሁን በኋላ ደግሞ የምናደርጋቸውን ነገር ሴፍ ማድረግ፣ በቃ ሴፍ ማድረግ ነው፣ ግድ ነው፣ ግድ ነው። ይሄ ሁላችን ቤት ላይ ያለ ነገር ነው። ለእናት ስትልክ አባት ይፈልጋል ለብቻው፣ ለወንድም ስትልክ እህት ለብቻ ትፈልጋለች፣ አክስት፣ ወንድም። ይሄ እውነት ነው፣ ውሸት አይደለም። እኔ ለምሳሌ ወንድሞች አሉ። እኔ ለአንድ ወንድሜ ከላኩኝ ያን ያ ወንድሜ ይቀናል፣ ለምን ለእኔ አተላከልኝም ይላል። ለእናታችን የምናደርገው እኔ እናቴ ለምሳሌ እህቴም እኔም እናደርጋለን። እህቴም ውጭ ናት ያለችው፣ አረብ ሀገር ናት፣ እኔም አረብ ሀገር ነኝ ያለሁት። እህቴ ስታደርግ እኔም አደርጋለሁ። ይሄ ነገር ስናደርግ ለቤት ነው እንግዲህ የምናደርገው፣ ለቤት ተብሎ ማለት ያው ለእናታችን ተብለን እናደርጋለን። ግን ያ ለእናታችን ተብሎ የሚደረግ ነገር በቃ ያ እነሱ የማይጠቀሙት እናታችን ብቻ የምትጠቀም አስመስለው ነው የሚያወሩት። ለምን መሰል ለምን ለእኔም ለብቻ ለምን አተላከልኝም? ያንኛውም ለእኔ ለምን ለብቻ አተላከልኝም? እኛ እዚህ ላይ አረብ ሀገር ያለ ነው ጉልበታችን እያለቀ ነው። ሁልጊዜ ልጅነት የለም፣ ሁልጊዜ ወጣትነት የለም። ሄደን እኮ በጀሪካን እኮ አሁን ማንም ሰው አረብ ሀገር የኖረች ሴት ውሃ በወገቧ ተሸክማ የምትቀዳ የምትኖር አይመስለኝም። እኔ አልሐምዱሊላ በወገቤ ተሸክሜም ቀድቼምም አላቅም፣ አልሐምዱሊላ። ግን ቢሆንም ግን ከዚህ ሂደን ግን ውሃ በወገባችን ተሸክመን አንቀዳም። ለምን? ጉልበታችን እዚህ አረብ ሀገር አልቋል፣ ተሟጧል። እና ምን ለማለት ፈልጌ ነው፣ እንሰብ ለራሳችንም ለቤተሰብ አናርግ ሳይሆን በአግባቡ ማድረግ አለብን። እኛ ለወደፊት ምንድን ነው የሚጠበቀን? ኢትዮጵያ ገብተን በቃ አለ አይደለም ብዙ ነገር ብዙ ችግር አለ። እና ልጁ የተናገረው እኔ በጣም ራሴ ላይ ስለተሰማኝ ነው እና ማንነቴ እንድፈትሽ ስላደረገኝ ነው። ለምን ይሄ ነገር እኔ ላይ ስላለ ነው። እኔ ወለድኩም አልወለድኩም ያ አላህ ነው የሚያውቀው፣ ያን አይደለም። እኔ ግን ጉልበታችን እስከ መቼ አረብ ሀገር ያልቃል? እስከ መቼ ለሰው እንኖራለን? ለራሳችን እንኖር ነው። በቃ ይሄ ነው። እና የመዳም ቅመሞች በቃ ለራሳችሁ ኑሩ። ካሁን በኋላ የምታደርጉትን ነገር ሴፍ አድርጉ። ቤተሰብም ስንረዳ ደግሞ በአግባብ መሆን አለበት። ቤተሰብ እኮ ነገም ትረጭለታለህ፣ ነገም ትረጭላታላችሁ፣ ያኔ ይላክላቸዋል። ያ ብር እኮ ለእነሱ እርግጥ በአሁን ሰዓት ሀገራችን በጣም ኑሮ ውድነት አለ። ግን ቢሆንም ደግሞ ለራሳችን እያሰብን መሆን አለበት። ለወደፊት ሄደን ምንድን ነው የምናደርገው? ከሌለን ማንም አይወደንም። በአሁን ሰዓት ሁሉ ነገር ከብር ጋር ሆኗል። በቃ ጥቅምም ዘመድም ሁሉም ብር ጋር ሆኗል። እና የመዳም ቅመሞች እውነት ልጁ የተናገረው ነገር እኔ ውስጤ በጣም እንድፈትሽ ነው ያደረገኝ። ወላሂ ለአዚም በጣም እንድፈትሽ ነው ያደረገኝ። እና ያው ሰራ አድርገን ሀገራችን እንግባ። የሰው ሀገር የሰው ነው። ሰራ ነው ምንም ለውጥ የለውም አላህ ካልባረከው በስተቀር። እና ይሄን ለማለት ነው። ያው እኔ ብዙም ንግግር አልችልም እና እኔንም አበረታቱኝ። ያው እትቤን ነግሬያችኋል። ኢትዮጵያ ሄጄ ለመስራት ነው እንጂ እዚህ እንኳን ምንም የምሰራበት ነገር የለም። አበረታቱኝ፣ ሰብስክራይብ አድርጉኝ፣ ኮሜንት ጻፉልኝ። እውነት ሰብስክራይብ አድርጉኝ፣ አበረታቱኝ። ቪዲዮን ደግሞ ይሉልኝ። እንደው ባትከታተሉት እንኳን ክፍታችሁ ተውት። እና ይሄን ለማለት ነው። እወዳችኋለሁኝ። ደህና ሁኑልኝ።
ደግሞ በደህና